ታሪካችን ሲጀምር የታሪካችን ዋና ገጸ ባህሪ የሆነውን ሳንቲ በአንድ መኪና ውስጥ ተኝቶ እንመለከተዋለን። ነገር ግን ብዙም ሳይቆይ ቢጎና የምትባል የፖሊስ መኮንን በቦታው ላይ ትደርስና መኪናውን ያቆመበት ቦታ ልክ እንዳልሆነ ከዚህ በኋላም ደግሞ መኪናውን እንደዚህ አይነት ቦታ ላይ የሚያቆም ከሆነ እንደምትቀጣው ነግራው በማስጠንቀቂያ አልፈው ስፍራውን ለቃ ትሄዳለች። በመቀጠልም ሳንቲ ወደ ስራው ይሄዳል። ነገር ግን በቦታው ላይ እንደደረሰ አለቃው የሚሰራበትን መርከብ ያጸደውና በተደጋጋሚ ያረፈደ ስላስቸገረው ከዚህ በኋላ አብሮ መስራት እንደማይችሉ ነግሮት ከዚህ በፊት የሰራበትን ብር ይከፍለውና ከስራ ያሰናብተዋል። ሳንቲም በዚህ ጊዜ በጣም ተናዶ ስፍራውን ለቆ መሄድ ይጀምራል። ነገር ግን በመንገዱ መሃል መኪናው ጋዝ ይጨርስና ምንም አማራጭ ስላልነበረው ጋዝ ፍለጋ በእግሩ መራመድ ይጀምራል። በመንገዱ መሃልም አንድ መኪና ውሃ ደፍቶበት ያልፍና ልብሱን ያበላሸዋል። ሳንቲም በዚህ ጊዜ በጣም ተናዶ ጉዞውን ይቀጥላል። እናም ብዙም ሳይቆይ በአንድ ማደያ አጠገብ ይደርስና በማደያ ውስጥ ከሚሰራው ከጓደኛው ፔድሮ ጋር ይገናኛል። ሁለቱ ጓደኛማቾችም ጋዙን እየቀዱ ስለ አንዳንድ ነገሮች መወያየት ይጀምራሉ። በወሬያቸው መሃል ሳንቲ ከሚስቱ ጋር ሊፋታ እንደሆነና አሁን በትንሽ ሰዓት ውስጥ ስብሰባ ከጠበቃቸው ጋር እንዳለው ለጓደኛው ይነግረዋል። ከዛም ብዙም ሳይቆይ ወደ ስብሰባው ይሄዳል። በቦታው ላይም እንደደረሰ ከሚስቱ ማይቲና ከጠበቃው ጋር ይገናኛል። ጠበቃው እንደተናገረው ከሆነ ሁለቱ በሕግ መሰረት መፋታት የሚፈልጉ ከሆነ ንብረታቸውን እኩል መካፈል እንዳለባቸው፣ በዚህም ደግሞ ንብረታቸው እስከሚጣራ ድረስ ከ2 እስከ 3 ወር እንደሚፈጅና ከዛ በፊት መፋታት እንደማይችሉ ይነግራቸዋል። ማይቲም በዚህ ጊዜ በጣም ትናደዳለች። ምክንያቱም ደግሞ ገና ለ3 ወር አብሮ መኖር አለባቸው ማለት ነው። በዚህም ትዕይንት ላይ ሳንቲ አሁንም ቢሆን ማይቲን እንደሚወዳትና መፋታት እንደማይፈልግም እንገነዘባለን። ነገር ግን ማይቲ ሳንቲን ምንም ያህል ብትወደውም ሰሞኑን በጣም እየጠጣ ስለሆነና ኢኮኖሚያቸው እየተዛባ ስለሆነ ከእሱ ጋር በቶሎ ለመፋታት ትፈልጋለች። ብዙም ሳይቆይ ሁለቱ ጥንዶች ከጠበቃው ቢሮ ይወጡና ወደ የራሳቸው መንገድ ይሄዳሉ። ሳንቲም በመንገዱ መሃል አንድ አሮጊት ሴትዮ ተጣራውና ነገ የሚወጣ ሎተሪ እንዳለ ነግራው ሎተሪውን እንዲገዛት ትጠይቀዋለች። ሳንቲም በዚህ ጊዜ ምንም ሳያንገራገር በህይወቱ ለመጀመሪያ ጊዜ ሎተሪ ይገዛና በሲጋራ ማስቀመጫ ውስጥ ከቶት ወደ ኪሱ ያስገባዋል። ምሽት ላይም ሳንቲ ወደ አንድ ፓርቲ ሄድና ከጓደኛው ማርክስና ከፔድሮ ጋር ይገናኛል። በተጨማሪም ደግሞ በፓርቲው ላይ ሚስቱ ማይቲና ማሪዮ የተባለ የቀድሞ ጓደኛዋ በቦታው ላይም እንዳሉ ይመለከታል። እናም ብዙም ሳይቆይ ሶስቱም ይገናኛሉ። ማይቲም ደግሞ ማሪዮ ማለት የምትሰራበት ሱፐርማርኬት አለቃ እንደሆነ በመናገር ለሳንቲ ታስተዋውቀዋለች። ነገር ግን ሳንቲ በሁለቱ መካከል ያለውን ቅርበት ተመልክቶ በጣም ስለቀና ወደ ጓደኞቹ ተመልሶ ፈታ ማለት ይጀምራል። ማይቲም ብዙም ሳይቆይ ከጓደኛዋ ሎሪና ጋር ትገናኝና ማሪዮ እንደሚወዳት ወደፊትም ደግሞ ከሷ ጋር አብሮ መሆን እንደሚፈልግ እንደምታውቅ፣ ሆኖም ግን እስካሁን ድረስ ከሳንቲ ጋር መፋታት እንደምትፈልግ እርግጠኛ እንዳልሆነች ለጓደኛዋ ትነግራታለች። ከፓርቲው በኋላም ሳንቲ ወደ ቤት ይመለስና ሲጠቀም የነበረውን የሲጋራ ልጣጭ ከነ ሎተሪው በአንድ ቆሻሻ ማስቀመጫ ውስጥ ይጥለዋል። በሚቀጥለው ቀንም ማይቲ ቤቱን አጸዳርታ በቤት ውስጥ የነበሩትን ቆሻሻዎች ወደ ውጭ አውጥታ ትጥልና ወደ ስራዋ ትሄዳለች። ሳንቲም ከቆይታዎች በኋላ ከእንቅልፉ ተነስቶ በተሰበረችው ስልኩ ሬዲዮ ይከፍትና ሻወር መውሰድ ይጀምራል። ነገር ግን እንደ ድንገት ትላንት የቆረጠው ሎተሪ እጣ እንደወጣና የደረሰው ሰውዬ እስካሁን ድረስ ብሩን መጥቶ እንዳልተቀበለ በሬዲዮ ሲነገር ይሰማል። ሳንቲም በዚህ ጊዜ ትላንት የቆረጠው ሎተሪ ትዝ ይለውና ሻወር መውሰዱን አቁሞ ሎተሪውን መፈለግ ይጀምራል። ለረጅም ደቂቃም በቆሻሻ ውስጥ ከፈለገ በኋላ በስተመጨረሻ ሎተሪውን ያገኘዋል። ቁጥሮቹንም ሲያመሳስል በስተመጨረሻ የ5 ሚሊዮን ዶላር አሸናፊ እንደሆነ ይገነዘብና በደስታ መጮህ ይጀምራል። ከቆይታዎችም በኋላ ስለደረሰው ሎተሪ ለማይቲ ሊነግራት ወደ ምሰራበት ሱፐርማርኬት ይሄዳል። ግን በቦታው ላይ ከማሪዮ ጋር ይመለከታትና በጣም ተናዶ ምንም ነገር ሳይናገር ስፍራውን ለቆ ይሄዳል። ነገር ግን እንደ እውነቱ ከሆነ ማሪዮ ሊስማት ሲሞክር ማይቲ ያስቆመው ነበር። በሌላ በኩል ያለው ሳንቲ ደግሞ ብሩን ለማውጣት የደረሰውን ሎተሪ ይዞ ወደ አንድ ባንክ ይሄዳል። በባንክ ውስጥ የነበሩ ሰዎችም ሳንቲ የያዘውን ሎተሪ ሲመለከቱ እየተጠቋቆሙ ማውራት ይጀምራሉ። ሳንቲም በዚህ ጊዜ ይደናገጥና ባንኩን ለቆ ይወጣል። በመኪና ውስጥም እንደ ድንገት ዴሚያን የተባለ ሰው ከኋላው ብቅ ይላል። ሳንቲም በዚህ ጊዜ ምን ፈልጎ እንደሚከተለው ሲጠይቀው ዴሚያን ቀጠል ያደርግና
ፋይናንሻል ምክር ሊሰጠው እንደሚፈልግና እንዲቀጥረው ይጠይቀዋል። ነገር ግን በመንገዱ መሃል ሳንቲ መኪናውን እየነዳ የነበረው በፍጥነት ስለነበር የፖሊስ መኮንኗ ቤጎና ሳንቲን ታስቆመዋለች። ነገር ግን ዲያመን ከመኪናው ይወርድና ሳንቲ 25 ሚሊዮን ዶላር ሎተሪ እንደደረሰው ለፖሊስ መኮንኗ ይነግራታል። የፖሊስ መኮንኗም ይህንን ስትሰማ እንኳን ደስ ያለ ብለው ምንም ሳትከተው ስፍራውን ለቃ ትሄዳለች። እናም ብዙም ሳይቆይ ዲያመን ሳንቲን ወደ አንድ ሬስቶራንት ይዞት ይሄድና ገንዘቡን እንዴት መጠቀም እንዳለበትና እንዴት ኢንቨስት ማድረግ እንዳለበት እየነገረው እንደሱ አይነት መካሪ ከየትም እንደማያገኝ ይነግረዋል። ሳንቲም በዚህ ጊዜ ዲያመን ያለውን ይሰማና የገንዘቡ ተቆጣጣሪ አድርጎ ይቀጥረዋል። ጨመርም ያደርግና ከሚስቱ ጋር በቅርቡ ሊፋታ እንደሆነ ይነግረዋል። ዲያመንም ይህንን ከሰማ በኋላ ሚስቱ ሎተሪ እንዳሸነፈ ካወቀች ግዴታ የሎተሪውን ግማሽ ገንዘብ ከሚስቱ ጋር መካፈል እንዳለበት፣ ነገር ግን ለሚስቱ የማይነግራት ከሆነ ከሚስቱ ጋር ከተፋታ በኋላ ብሩን ብቻውን መጠቀም እንደሚችል ለሳንቲ ይነግረዋል። ነገር ግን ሳንቲ ብሩን ከሚስቱ ለመደበቅ አልፈለገም ነበር። ሆኖም ግን ውጪ ላይ ሚስቱና ማሪዮ አብረው ይመለከታቸውና በጣም ይናደዳል። በዚህም ደግሞ ሐሳቡን ይቀይርና የዘበኛውን ኮፍያ ለብሶ እንደ ማሪዮ እዚህ ምን እንደሚሰራ ሲጠይቁት በቦታው ላይ በዘበኝነት እንደተቀጠረ ይነግራቸዋል። ስለዚህ ሳንቲ አሁን ላይ ሎተሪ እንደደረሰው ከሁሉም ለመደበቅ ወስኗል ማለት ነው። በሚቀጥለው ቀንም ሳንቲ ከዚህ በፊት ማሪዮ ስራ ቀጥራለሁ ስላለው ወደ ቢሮ ይሄዳል። ምንም እንኳን ማሪዮ ሳንቲን ለመሸማቀቅ ቢሞክርም ሳንቲ ግን ሁሉንም ነገር በጸጥታ በመስማት በስተመጨረሻ ስራውን ለመቀጠር ይችላል። ከቆይታዎችም በኋላ ሳንቲ ውድ የሆኑ ልብሶችንና ሰዓቶችንም ይገዛል። ነገር ግን በመንገዱ መሃል ጓደኛው ማርክስን ያገኘውና ያረበሰውን ውድ ልብስ ሲመለከት ሎተሪ እንደደረሰው እንዳይጠረጠር በማሰብ ይደበቃል። በሚቀጥለው ቀንም በጣም ውድ የሆኑ ዕቃዎችን ይገዛና ሚስቱ እንዳታይበት በማሰብ በአንድ ትንሽዬ ክፍል ውስጥ ይደብቀዋል። በተጨማሪም ደግሞ በቤት ውስጥ የነበሩትን ጊዜያቸው ያለፉትን ምግቦች በአዲስ ምግቦች ይቀይራል። በሁኔታውም ተደስቶ ራሱን እያስናና ሳለ ድንገት ሚስቱ ማይቲ በቦታው ላይ ትደርሳለች። ሳንቲም በዚህ ጊዜ ቀልጠፍ በማለት የለበሰውን ውድ ልብስ በማውላቅ ራቁቱን ይሆናል። ከዛም ምንም እንዳልተፈጠረ ከሚስቱ ጋር ያወራል። በሚቀጥለው ቀንም ከጓደኞቹ ጋር በመሆን ባህር ለመቅዘፍ ይሄዳሉ። እናም ጓደኛ ማቾቹ ሲያወሩ እንደ ድንገት በሬዲዮ ላይ የሰሙትን የ25 ሚሊዮን ብር አሸናፊና ማንነቱ እስካሁን ድረስ እንዳልታወቀ ሲነጋገሩም ይሰማል። ሳንቲም በዚህ ጊዜ ስለ ሁኔታው ምንም ነገር እንደማያውቅ ለማስመሰል ይሞክራል። ነገር ግን ጓደኞቹ በሁኔታው በጣም ስለተጠራጠሩ ሎተሪውን እሱ አሸንፎ እንደሆነ ይጠይቁታል። ነገር ግን ሳንቲ እየሳቀባቸው ብሩን ቢያሸንፍ ኖሮ የማይፈልገው ሱፐርማርኬት ውስጥ ተቀጥሮ እንደማይሰራም እየነገረ ያላግጥባቸዋል። በዚህም ደግሞ ጓደኞቹ በቀላሉ አምነውታል። ነገር ግን ባልተጠበቀ ሁኔታ ማሪዮ በቦታው ላይ ይደርስና በሚገርም የባህር ቀዘፋ ችሎታው በቦታው ላይ የነበሩትን ሰዎች በሙሉ ማስደነቅ ይጀምራል። ሳንቲም ደግሞ በዚህ ጊዜ በማሪዮም እንደቀና እንመለከታለን። በሚቀጥለው ቀንም ሳንቲ ወደ መስሪያ ቤቱ ይሄድና ከሚስቱ ጋር እየተነጋገረ ሳለ ማሪዮ ወደሱ ይቀርብና በባህር ቀዘፋ ችሎታው ማላገጥ ይጀምራል። ሳንቲም በዚህ ጊዜ በጣም ተናዶ ከአውስትራሊያ ታዋቂ የሆነ የባህር ቀዘፋ አሰልጣኝ ያስመጣል። በዚህም ደግሞ ከአሰልጣኙ ጋር ለተወሰኑ ቀናቶች ይሰለጥንና የባህር ቀዘፋ ችሎታው መጨመር ይጀምራል። አንድ ቀንም እንደ ድንገት ማሪዮ በባህር ዳርቻ ላይ ሳንቲን ከታዋቂ የባህር ቀዛፊ አሰልጣኝ ጋር ሲመለከተው በጣም ይገረማል። በሚቀጥለው ቀንም መርከብ ለመግዛት በማሰብ ከቀድሞ አለቃው ጋር ይገናኛል። ነገር ግን የአለቃውን መርከብ ከመግዛቱ በፊት ከዚህ ቀደም አለቃው እሱ ላይ እንዳደረገው መርከቡን ያጸዳዋል። በሌላ ቀን ደግሞ እንደ ድንገት ከጓደኞቹ ጋር ውድ የሆነ ሱፍን ለብሶ ይገናኛል። ጓደኞቹም በዚህ ጊዜ በጣም ተገርመው ሱፉን ከየት እንዳመጣ ሲጠይቁት ለአንድ ኩባንያ ሱፍ ሞካሪ ሆኖ እንደተቀጠረና ለኩባንያው ማስታወቂያ እየሰራ እንደሆነ ይነግራቸዋል። በተጨማሪም ደግሞ ወሬውን ለማስቀየስ በማሰብ እነሱ ምን እየሰሩ እንደሆነ ይጠይቃቸዋል። ጓደኞቹም በዚህ ጊዜ እነሱ ጋር ምንም ነገር እንዳልተለወጠና ነገር ግን እሱ ሰሞኑን ጣል እያደረጋቸው ስለሆነ ምን አግኝቶ እንደሆነም ይጠይቁታል። ነገር ግን ሳንቲ ሁሉም ነገር እንደ ድሮ እንደሆነ በመናገር አሁንም ቢሆን ያስቀይሳል። በዚያ ምሽትም ከዲያመን ጋር በአንድ ሬስቶራንት ውስጥ እራቱን ከበላ በኋላ ወደ ቤት ይመለሳል። ነገር ግን በቤት ውስጥ የሚስቱ ወላጆች ለእራት እንደመጡም ይመለከታል። በዚህም ትዕይንት ላይ ማይቴ እስካሁን ድረስ ለወላጆቿ ሊፋቱ እንደሆነም እንዳልነገረቻቸው እንገነዘባለን።
ነገር ግን ሳንቲ እራት እየበሉ ሳለ ስለ ፍቻቸው መናገር ይጀምራል። በዚህም ደግሞ ማይቲ በጣም ተናዳ ሁሉንም ነገር ለወላጆቿ ትናገራለች። ሳንቲም በዚህ ጊዜ በጣም ተናዶ ከቤት ይወጣል። በመንገድ ላይም ወክ እያደረገ ሳለ ጓደኞቹን በአንድ ባር ውስጥ ሲዝናኑ ይመለከታቸዋል። ነገር ግን ከዚህ በፊት ጸባይ ተቀያይሯል ብለው ሲነግሩት ከነሱ ጋር በመጣላቱ ምክንያት እነሱን ለመቀላቀል አልፈለገም ነበር። በዚህም ትዕይንት ላይ ሳንቲ ምንም ያህል ሀብታም ቢሆንም ጓደኞቹ እየራቁት እንደሆነና ብቸኝነት እየተሰማው እንደሆነ እንገነዘባለን። ትዕይንታችንን ሲቀየር ፔድሮ በማዲያ ውስጥ እየሰራ ሳለ አንድ ሴት ወደሱ ትቀርብና አቋሙ እንደሚያምር በመናገር ለሞዴልነት ልትቀጥረው እንደምትፈልግ ትነግረዋለች። ፔድሮም ያለችውን ከሰማ በኋላ በሐሳቡ ይስማማል። ከቆይታዎችም በኋላ ወደ አንድ ባር ይሄድና ከማርክስ ጋር ይገናኛል። ከዛም ስላገኘው ስራ ይነግረውና $1 ሚሊዮን እንደ ቅድመ ክፍያ ሊሰጡት እንደተስማሙም ይነግረዋል። ማርክስም ይህንን ሲሰማ የሰማውን ነገር ማመን አቅቶት ነበር። በተጨማሪም ደግሞ ሳንቲ በቦታው ላይ ይደርስና ከነሱ ጋር ስለተደባበረ ለብቻው ይቀመጣል። ነገር ግን ፔድሮ እንዲመጣና እንዲቀላቀላቸው አድርጎ ስላገኘው ስራም ይነግረዋል። በዚህም ደግሞ ሶስቱም አንድ ላይ በመሆን ሁኔታውን ማክበር ይጀምራሉ። ትዕይንታችንን ሲቀየር ማርክስ በቤት ውስጥ ሆኖ ልጆቹ ሲንከባከብ እንመለከታለን። ከዛም ግን ሚስቱ ወደሱ ትቀርብና ባልተጠበቀ ሁኔታ አክስቷ $1 ሚሊዮን አውርሳት እንደሞተች ትነግረዋለች። በዚህም ደግሞ ማርክስ በጣም ይደሰታል። ትዕይንታችንም ሲቀየር ሳንቲ ጓደኞቹ ምንም ሳያውቁ እንዴት $1 ሚሊዮን እንደሰጣቸው ለዲያመን ሲነግረውም እንመለከታለን። ስለዚህ ለማርክስና ለፔድሮ ብሩን የሰጣቸው ሳንቲ ራሱ ነው ማለት ነው። ከዚያም ግን በድንገት በቦታው ላይ ከማሪዮ ጋር ይገናኝና አንዳንድ ነገሮችን ሲወያዩ ማሪዮ በሱፐርማርኬት ውስጥ ያሉትን ሰዎች በሙሉ ሊያባረር እንደሆነና ሱፐርማርኬቱን ሊሸጠው እንደሆነ ይገነዘባል። በዚህም ደግሞ ወደ ሱፐርማርኬቱ በመሄድ ስለ ሁሉም ነገር ለማይቲ ሊነግራት ይሞክራል። ነገር ግን ማይቲ እሱ ስለሚለው ነገር እንደማያገባት እንዲሁም ደግሞ እንደማታምነውና ከስራ እንደተባረረ ትነግረዋለች። ሳንቲም በዚህ ጊዜ ማይቲ አንድም ጊዜ ቢሆን ልታዳምጠው ፈቃደኛ ባለመሆኗ በጣም ተናዶ ከሱፐርማርኬቱ ይወጣል። ውጪ ላይም ጓደኞቹን በአዲስ መኪና ያገኛቸውና ተቀላቅሏቸው ከእነሱ ጋር ለመዝናናት በፍጥነት እየነዱ ይሄዳሉ። በመንገዳቸውም መሃል ሳንቲ ማርክስን ያገኘውን ገንዘብ ለቤተሰቦቹ ጥቅም ከማዋል ይልቅ እንዴት ቅንጡ መኪና ገዝቶ እንደጨረሰው ይጠይቀዋል። ማርክስም በዚህ ጊዜ ገንዘቡ የራሱ እንደሆነና የፈለገውን ነገር ማድረግ እንደሚችል ይናገራል። ፔድሮም ጨመር ያረግና ይህንን ነገር ሳንቲ እየተናገረ ያለው ከእነሱ መካከል ብር ያላገኘውና ሀብታም ያልሆነው እሱ ስለሆነ በእነሱ ቀንቱ እንደሆነ ይናገራል። ሳንቲም በዚህ ጊዜ በጣም ተናዶ መኪናውን እንዲያቆሙት ያደርግና ይህንን ሁሉ ብር የሰጣቸው እሱ እንደሆነ ይናገራል። ነገር ግን ጓደኞቹ ሊያምኑት ፈቃደኛ አልነበሩም። ሆኖም ግን እንደ ድንገት ማርክስ ያሉበትን መኪና በፍጥነት ይነዳውና ወደ ገደል ተወርውረው ይገባሉ። ውሃ ውስጥም እያሉ ሳንቲ ማንነቱ ያልታወቀው ሎተሪ የበላው ሰው እሱ እንደሆነ ይናገራል። በዚህም ደግሞ ጓደኛ ማቾቹ በጣም ይደሰታሉ። ምሽት ላይም ሶስቱ ጓደኛ ማቾች ወደ አንድ ጭፈራ ቤት ይሄዱና መዝናናት ይጀምራሉ። ሳንቲም በዚህ ጊዜ ከጓደኞቹ ጋር ፈታ ያለም እንደሆነ እንመለከታለን። በሚቀጥለው ቀን ማይቲ ቤት ሆና ከማሪዮ የስልክ ጥሪ ይደርሳታል። ከዛም ከሱ ጋር ለረጅም ሰዓት ማውራት ይጀምራሉ። ሳንቲም በዚህ ጊዜ በጣም ስለቀና ወደ ድሮ ጓደኛው ጋር ይደውልና ከሷ ጋር ለረጅም ሰዓት እያወራ ማይቲን ለማስቀናት ይችላል። ትዕይንታችንም ሲቀየር ማሪዮ በሱፐርማርኬት ውስጥ ሁሉንም ሰራተኞች ይሰበስብና ሱፐርማርኬቱ ሊዘጋ ስለሆነ ሁሉም ከስራ እንደተባረሩ ይናገራል። በዚህም ደግሞ ማይቲን ጨምሮ ሁሉም ሰራተኞች በጣም ያዝናሉ። ሳንቲም በዚህ ጊዜ የማይቲን መከፋት ይመለከትና ማታ ራት ሊጋብዛት እንደሚፈልግ ይነግራታል። ማይቲም ይህንን ከሰማች በኋላ እሷን ራት የሚጋብዝበት ብር ከየት እንደሚያመጣ ትጠይቀዋለች። ሳንቲም በዚህ ጊዜ እሷ ስለ ብሩ እንዳትጨነቅና ራሷን ብቻ እንድታዘጋጅ ነግሯት ስፍራውን ለቆ ይሄዳል። በኋላ ላይም የሰለጠኑ ሰራተኞችን ይቀጥርና ቤቱን አጸድቶ ለራት ዝግጁ ያስደርገዋል። ምሽት ላይም ሊፋቱ የነበሩት ባልና ሚስቶች በጣም ጥሩ ጊዜን ያሳልፋሉ። ነገር ግን በወሬያቸው መሃል ሳንቲ ስለደረሰው ሎተሪ ለማይቲ ይነግራታል። ማይቲም መጀመሪያ ላይ ልታምነው ፈቃደኛ አልሆነችም ነበር። ነገር ግን በትንሽዬ ቤት ውስጥ ደብቆ ያስቀመጣቸውን ቅንጡ ዕቃዎች ሲያሳያት በስተመጨረሻ ታምነዋለች። ነገር ግን እስካሁን ድረስ ከሷ በመደበቁ በጣም ተናዳ ከቤቷ እንዲወጣላት ትጠይቀዋለች።
ትዕይንታችንም ሲቀየር ማርክስ ለባለቤቱ ውድ የሆኑ ዕቃዎችን ሲገዛ ባለቤቱ በጣም ተናዳበት ሁለቱም ቢሆን እንደተጣሉ እንመለከታለን። በሌላ በኩል ያለው ፔድሮ ደግሞ የመነጽር ማስታወቂያ እንደሰራ፣ ነገር ግን ማስታወቂያው በጣም የሚያስቅ ስለሆነ ብዙ ሰዎች በሱ ላይ እያላገጡበት እንደሆነ እንመለከታለን። ምሽት ላይም ጓደኛ ማቾቹ አንድ ፓርቲ ላይ ይገናኛሉ። ፔድሮና ማርክስም ሳንቲ በሰጣቸው ብር ምክንያት ህይወታቸው ስለተበላሸ በጣም ተናደው ፓርቲውን ለቀው ይሄዳሉ። በሚቀጥለው ቀንም ሳንቲ ከዴመን ጋር በመሆን አዲስ እቅድ ያወጣል። በዚህ ትዕይንት ላይ ሳንቲ ከሀገር ሊወጣ ስለሆነ ዲያመን አልቅሶ ሲያቅፈውም እንመለከታለን። ትዕይንታችንም ሲቀየር ማይቲና ጓደኛዋ ሲያወሩ እንመለከታቸዋለን። የማይቲ ጓደኛም ሊፋቱ ከሆነ የሎተሪውን ግማሽ ገንዘብ የማግኘት መብት እንዳላትና መጠየቅ እንደምትችል ትነግራታለች። ነገር ግን ወሬያቸውን የባንክ መልእክት ያቋርጠውና በማይቲ የባንክ አካውንት ውስጥ 12.5 ሚሊዮን ዶላርም እንደገባ ይመለከታሉ። ስለዚህ ሳንቲ ለማይቲ ግማሹን የሎተሪ ብር ሰጥቷታል ማለት ነው። በተጨማሪም ደግሞ ማይቲ በጠበቃው አማካኝነት የፍቺ ወረቀቱ ይደርሳታል። ጓደኛዋን በዚህ ጊዜ አንድ ጊዜ ቶሎ ፈርማ ከሳንቲ እንድትገላገል ትጠይቃታለች። ከዛም ግን ብዙም ሳይቆይ አንድ ስልክ ይደወልላትና ሱፐርማርኬቱ በድጋሚ እንደተከፈተም ይነገራታል። ማይቲም በዚህ ጊዜ በፍጥነት ወደ ሱፐርማርኬቱ ትሄዳለች። በቦታው ላይም እንደደረሰች ዲያመን ወደ እሷ ይቀርብና የሱፐርማርኬቱ ባለቤት እሷ እንደሆነች ይነግራታል። ማይቲም በዚህ ጊዜ ይህንን ሁላ ነገር ያደረገው ሳንቲ እንደሆነም ትገነዘባለች። በዚህም ደግሞ ዲያመንን ሳንቲ የት እንዳለ ትጠይቀዋለች። ዲያመንን በዚህ ጊዜ ሳንቲ ከሀገር ሊወጣ እንደሆነ ይነግራታል። ማይቲም ይህንን ስትሰማ ፈጠን ብላ ሳንቲን ለማስቆም ወደ ውጪ ትወጣለች። ውጪ ላይም ከፖሊስ መኮንኗ ጋር ትገናኝና ስለ ሁኔታው ስታስረዳት የፖሊስ መኮንኗ እስከ አየር ማረፊያ ድረስ ትሸኛታለች። ቀጠልም ታረግና ውስጥ ላይ ሳንቲን ፈልጋ ታገኘዋለች። መጀመሪያ ላይም ጥሏት ለመሄድ በማሰቡ በጣም ስለተናደረችበት በጥፊ ትመታዋለች። ቀጠልም ታረግና በፍቅር ታቅፈዋለች። ከአንድ ዓመት በኋላም ሁሉም አንድ ላይ በመሆን ሲዝናኑም እንመለከታቸዋለን። በታሪካችን መጨረሻ ላይም ማርክስና ባለቤቱ አዲስ ልጅ እንዳገኙ፣ ፔድሮም ደግሞ በስተመጨረሻ በሶሻል ሚዲያ ላይ በጣም ታዋቂ እንደሆነ፣ ማይቲና ሳንቲም ቢሆኑ ደግሞ አብሮ በፍቅር እየኖሩ እንደሆነና ማሪዮ ከበፊት አቋሙ በተለየ ሁኔታ ወፋፍሮና አቋሙ ተበለሻሽቶ እያስመለከተን ታሪካችን ይጠናቀቃል።